ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ላኩልን። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረግ ግን በድጋሚ እንዳይረሳ። በመረጃ ሰዓታችን አስቀድመን አነጋጋሪውን የዓለም ዋንጫ የተመለከተ በጣም ለየት ያሉና የተመራረጡ ጥንቅሮችን እናደርሳችኋለን። የእናንተን ሀሳብ አስተያየትም ሀሳብ መስጫ ሳጥናችን ላይ እንሻለን። ፊፋ አነጋጋሪ ውሳኔዎቹ አሁንም እንደቀጠሉ ናቸው፣ ተከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ድርድር ላይ ያሉ ዝውውሮችን እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በትልልቆቹም ክለቦች እየተፈጸሙ ያሉ ዝውውሮች በዚህኛው የመረጃ ሰዓት ይዳሰሳሉ። በታላላቆቹ የፕሪሚየር ሊግ ክለቦች የሲቲውን በጣም ወሳኝ ሰው ለየት ያለ ጥንቅር እናካፍላቸዋለን። በቼልሲ የዝውውር ጉዳይ ላይ አንድ መረጃ ይዘናል። በተጨማሪነት በቃል ስፖርት ዩቲዩብ ቻናል ከምትከታተሉት ውስጥ ነው። የሊቨርፑሉ ተጫዋች ስለ ተተኪነቱ ሊቨርፑልያን ጥርጣሬ ቢኖራቸውም እሱ ግን የሚለው ነገር አለ። በቃል ስፖርት ዩቲዩብ ቻናል ይዳሰሳል። ማንቸስተር ዩናይትድ ተጨማሪ አማካኝ ክፍሉን ለማምጣት አሁንም ጥረቶችን እያደረገ ይገኛል፣ እናነሰዋለን። ለመሆኑ ዩናይትድ እውነት እንዳለው ፖሊሱን እየፈጸመ ነው? ዝውውር ላይ ለየት ያለ ጥንቅር ይዘናል። ስለ አዲሱ ፈራሚ ቴሌማንስ እና እንደዚሁም ደግሞ ስለ አንድሬ ሳንቶስ የምንላችሁ ነገር አለ። ዩናይትድ ወደ ካዝናው 12.4 ሚሊዮን ዩሮ ወይም 10 ሚሊዮን ፓውንድ ማስገባቱን አረጋግጧል። የዩቲዩብ ቻናላችን የመረጃ ሰዓት ነው። ተጫዋቹ በብቸኝነት ምርጬ አርሰናል ብሏል። የ40 ሚሊዮን ፓውንዱ ልዩነት አሁንም አነጋጋሪነቱ ሲቀጥል አርሰናል ሌሎች አማራጮችን እያየ ነው። ድዋይት ወርክ ወደ አርሰናል እንዳትሄድ ያለው ሰው መነጋገሪያ ሆኗል። የቪክተር ዮኬሬሽን ጉዳይ ጨምሮ ለየት ያሉ ጥንቅሮች በአርሰናል በኩልም ተይዟል። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። መረጃዎቹን የማካፍላችሁ ቃል ነኝ። አብራችሁን ቆዩን። ፒየር ኤምሪክ ኦባሚያንግ በፕሪሚየር ሊግ እናውቀዋለን። ለአርሰናልም ለቼልሲም ተጫውቷል። በፈረንስ ሊጋ በደንብ የተጫወተበት ነው። ፒየር ኤምሪክ ኦባሚያንግ ለዲፖርቲቭ ላካሮኛ በዛሬው ዕለት ፊርማውን ለማኖር ከስምነት ደርሷል። የስፔኑ ክለብ 1.5 ሚሊዮን ዩሮ ያወጣል እየተባለ ነው። የኦባሚያንግ የእግር ኳስ ዑደት እንደቀጠለ ነው። በርካታ ሊጎችን እያካለለ ይገኛል። ሌላኛው በአጫጭር ስፖርታዊ መረጃችን ልናነሳ የወደድ ነው የቀድሞውን የባርሴሎና ተጫዋች ኔይማር ጁኒየርን በተመለከተ ነው። ኔይማር ሩኒ ኔይማርን ማየት በጣም ያስደስታል ይላል። እኔ ኔይማርን በጣም ነው የምወደው፣ ነገር ግን ኔይማር ምርጡ ተጫዋች አልነበረም እያለ ይገኛል። ምናልባት ኔይማር በጣም የሚያዝናናው ተጫዋች የሚለውን የሚከራከር የለም። ምናልባት ከሮናልዲኒዮ ጎቾ በኋላ ብራዚል ያየችው በጣም የሚያዝናናው ተጫዋች ነው። ምርጡ ተጫዋች ነው ወይ የሚል ጥያቄ ግን ሩኒ አንስቷል። መልካታችሁን አጋሩን። ሌላኛውን ብራዚል እናንሳው፣ ካፉ ይባላል። 1994፣ 1998፣ 2002 በተከታታይ 3 የዓለም ዋንጫ የፍጻሜ ጨዋታዎችን ተጫውቷል። በነገራችን ላይ በእግር ኳስ ታሪክ እንዲያረጋ አንድም ተጫዋች የለም። ኬሊያን ምባፔ እነሆ ይሄንን ክብረ ወሰን ከካፉ ይጋራ ዘንድ ፍራንስ ከስፔን የነበራትን ጨዋታ ማሸነፍ ግድ ይለው ነበረ። ኬሊያን ምባፔ ከዓለም ዋንጫ ፍጻሜ ጨዋታ ውጭ መሆኑን ተከትሎ ወይም ፍራንስ ውጭ መሆኗን ተከትሎ የካፉ ክብረ ወሰን የብራዚላዊ ካፉ ሆኖ ብቻ ይቀራል። ሪያን ሼርኪ እድለኞች አይደለንም፣ በ4 ዓመት አንድ የሚመጣ ነው በእግር ኳስ ህይወት ውስጥ። በእግር ኳስ ህይወት ከባዱ ነገር የዓለም ዋንጫ ጨዋታ ነው ያለበት ነው። በነገራችን ላይ የስፔን እና የፍራንስ ጨዋታ ብዙ ሰው በትልቁ ጠብቆት ግን በትንሹ የተጠናቀቀ ጨዋታ ከተባለ ምናልባት በዚህ ዓለም ዋንጫ ላይ የስፔን እና የፈረንሳይ ጨዋታ ነበር ማለት ይቻላል። ሉዊስ ዴላ ፎንቴም ይህንኑ የሚያጋራ ሀሳብ ነው ያላቸው። እሳቸው ፈረንሳይ በጣም ትልቅ ብሔራዊ ቡድን ናት፣ ነገር ግን የገጠመችው የዓለማችን ምርጡን እኛን ስለሆነ ነው የከበዳት ይላሉ ሉዊስ ዴላ ፎንቴ። ግን ምናልባት በፈረንሳይ ብሔራዊ ቡድን ውስጥ የተጫዋች አጠቃቀም ነገር ሪያን ሼርኪ፣ ንጎሎ ካንቴ ምናልባት በዲዲየር ዴሾፕ በቂ ዕድል አላገኙ የሚል ቅሬታዎች ይነሳል። ንጎሎ ካንቴ እስካሁን አንድም ደቂቃ ያልተጫወተ ተጫዋች እንደሆነ ይታወቃል። በእንግሊዝ በኩል ልክ ኮቢ ሜኖ እንዳልተጫወተ ሁሉ ማለት ነው። ከዛ ውጪ በስፔን ብሔራዊ ቡድን በኩል በነገራችን ላይ በፍራንስ ብዙ አደጋ አላስተናገደችም። ፈረንሳይ በጨዋታውም የነበራት ግብ የማስቆጠር ንጻሬ በራሱ 0.31 ነው፣ በጣም የወረደ ነው። ፈረንሳይ በአንጻሩ ወደ 1.63 ግብ የማስቆጠር ንጻሬ ነበረባት፣ ወይም ሊሆኑ የሚችል ግብ ተሞክሮባታል። በጣም አስገራሚ ነው። በነገራችን ላይ በጥሎ ማለፍ ጨዋታ
ስፔን ዝቅተኛውን የጎል አደጋ ያስተናገደችው በፈረንሳይ ነው። ወይም ይሄ በጣም አደገኛውን ሙከራ ያስተናገደችው በዝቅተኝነት ከተጠቀሰ የፈረንሳይ ነው። ቤልጅየም ከፈረንሳይ የተሻለ ስፔንን አጥቅታታለች። ፖርቱጋል በጣም የተሻለች ነበረች። አውስትራሊያም ከፈረንሳይ አንጻር በጣም የተሻለች አደጋ የፈጠረችባት ነበረች። ምናልባት የፍራንስ ብሔራዊ ቡድን በትልቁ እንዲጠበቅ ያደረገው የፊት መስመር ጥራቱ ነው። ኦስማን ዴምቤሌ፣ ኬሊያን መባፔ፣ ባርኮላ፣ ዴዛየር ዶዌን በጣም አነጋጋሪ ነው። ኦሊሴን ረሳን፣ በጣም አነጋጋሪ የፊት መስመር አላቸውና በቁጥር እንኳን ብናየው ኦስማን ዴምቤሌ እና ኬሊያን መባፔ ስፔንን እስከሚገጥሙ ድረስ በዓለም ዋንጫ በ6 ጨዋታ ላይ 13 ጎል ነበራቸው። ስፔን ላይ ግን 2 ኢላማውን የጠበቀ ሙከራ እንኳን በጥራት ማድረግ የተፈቀደላቸው ተጫዋቾች አልነበሩም። ምናልባት ግብ ጠባቂ ኡናይ ሲሞንን ማንሳት ይኖርብናል። በዚህ ዓለም ዋንጫ ላይ 7 ጨዋታዎች 6 ክሊንሺት አለው። 1 ጎል ብቻ ነው በቤልጅየም ያስተናገደው። 10 ኳሶችን አዳነ። 90.9% ኳስ የማዳን ንጻሬ ነበረው። 170 የተሳኩ ኳሶችንም ለቡድን አጋሮቹ አቀብሏል። ኡናይ ሲሞን በአጠቃላይ በስፔን ብሔራዊ ቡድን 68 ጨዋታ አድርጎ 32ቱ ክሊንሺት 128 ኳስ የማዳን ንጻሬ በአማካኝ 7 ሬቲንግ የሚያገኝ ተጫዋች ነው። በሳምንቱ መጨረሻ የዓለም ዋንጫ የፍጻሜ ጨዋታ ይካሄዳል። በሳምንቱ መጨረሻ ለሚደረገው የዓለም ዋንጫ የፍጻሜ መርሃ ግብር የመግቢያ ትኬቶች በከፍተኛ ሁኔታ ንረዋል። ለእሁዱ የፍጻሜ ጨዋታ አነስተኛ የትኬት ዋጋ $4,451 መሆኑን የወጡ ያሉ መረጃዎች ይጠቁማሉ። በተቃራኒ ትኬት ዋጋዎቹ እስከ $188,803 እየተሸጡ ነው እየተባለ ነው። ውድ ቤተሰቦቻችን $188,803 የዓለም ዋንጫ የፍጻሜ ተፋላሚ የሆነችው ስፔን እግር ኳስ ፌዴሬሽን ፕሬዚዳንት ራፋኤል ሉዛን አሳፋሪና ተቀባይነት የሌለውም ሲሉ እንዴት አንድ ትኬት $188,303 ይሸጣል እያሉ ነው። በእውነት ለማመን የሚከብድ የስቴዲየም መግቢያ ትኬት ዋጋ ነው። ፊፋ በዚሁ የፍጻሜ መርሃ ግብር ላይ ማለት ነው በሚደረገው የዓለም ዋንጫ የፍጻሜ የእረፍት ሰዓት ላይ 20 ደቂቃ ለመጨመር ማቀዱ ተዘግቧል። በዓለም ዋንጫ የፍጻሜ እረፍት ሰዓት ላይ አቀንቃኞች ማይካቸውን ጨብጠው በዳንኪራ ስቴዲየሙን ፈታ ዘና ያደርጉታል ህዝቡን ብሎ ያሰበው ፊፋ የረፍት ሰዓቱ ደቂቃ ይጨመራል ማለቱ ይታወቃል። ፊፋ ከዚህ ቀደም የሚያቀርባቸው ዝግጅቶች 11 ደቂቃ ብቻ እንደሚወስዱ ገልጾ ነበረ። ቢሆንም አሁን ላይ የረፍት ሰዓቱን ወደ 20 ከፍ ለማድረግ በሂደት ላይ ናቸው ተብሏል። ፊፋ አቀንቃኞቹ በረፍት ሰዓት ለሚያቀርቡት ስራዎች ምንም አይነት ክፍያ ስለማልፈጽም ደቂቃው ቢጨመርስ አይነት ይዘት ያለው ጥያቄዎችን እያነሳ ይገኛል። የዘንድሮ የፊፋ ነገር በጣም አስገራሚ ነው። በነገራችን ላይ ይሄው $188,803 በድጋሚ ሽያጭ እየተሸጠበት የሚገባው የስቴዲየም ትኬት ስቴዲየም ውስጥ ጨዋታው ሲያልቅ ሳሩን ፊፋ ቆራርጬ እቸበችበዋለሁ ማለቱ ከሰሞኑ በጣም አነጋጋሪ እንደነበር አይዘነጋም። ቃል ስፖርት ላይ ናችሁ ውዶቻችን። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ከምታደምጡበት ቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ስትቆዩን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን እንቀበላለን። በዝውውር መስኮቱ ዳግላስ ሉዊዝ ወደ ፕሪሚየር ሊግ ተመልሶ በኤቨርተን መጫወት ይፈልጋል። ተጫዋቹ በእርግጥ አስቶን ቪላ ከዛ በኋላ ወደ ዩቬንቱስ አቅንቶም እንደነበረ የሚዘነጋ አይደለም። ብራዚላዊ አማካይ ስፍራ ተጫዋች ዳግም ወደ ፕሪሚየር ሊጉ ከተመለሰ በኋላ ግን ነገሮች አልቀኑትምና ወደ ዩቬንቱስ ተመልሶ ነበር። ኤቨርተኖች አሁን ተጫዋቹን ወደ ፕሪሚየር ሊግ ለመመለስ ውይይቶችን እያደረጉ ይገኛሉ። ዩቬንቱስ ፈቃደኛ ነው በነገራችን ተጫዋቹ ለመሸጥ። ፉትቦል ኢንሳይደርም በፊት ገጹ ላይ መረጃውን ይዞት ወጥቷል። በሌላ በኩል አስቶን ቪላዎች በዝውውር መስኮቱ ላይ ተጫዋቾችን እየተመለከቱ ይገኛሉ። አስቶን ቪላ 30 ሚሊዮን ዩሮ በማውጣት የጋላታሳራዩን የአማካይ ስፍራ ተጫዋች ጋብሪኤል ሳራን የግላቸው ማድረግ ይፈልጋሉ። ብራዚላዊ ተጫዋች የኡናይ ኤምሬ ቁጥር 1 ምርጫ ሆኗል ተብሏል። በተለይም ዩሪ ቴሌመንስን ለማንቸስተር ዩናይትድ አሳልፈው መስጣታቸውን ተከትሎና የአማዱ ኦናና ጉዳት የአማካኝ ስፍራውን ዝውውር ላይ በንቃት እንዲሳተፉ ያደርጋቸዋል። ቶትንሃም በዝውውር መስኮቱ ላይ አሁንም በስፋት እየተንቀሳቀሰ ነው። አማራጮችን እያየ ነው። ቶትንሃም የአማካኝ ክፍሉን ለማጠናከር ሌሎችንም አማራጮች ሳይ ጣሊያናዊን አንቶኒዮ ቬራጋን የግላቸው የማድረግ ፍላጎት አላቸው። ናፖሊዎች 23 ዓመቱን ተጫዋች በክለቡ የማቆየት ፍላጎት አላቸው። ነገር ግን ቶትንሃም በተጫዋቹ በኩል እስከ 25 ሚሊዮን ዩሮ ለማቅረብ ፍላጎት አለው። በርንማውዝም የተጫዋቹ ፈላጊ መሆናቸው በስፋት እየተነገረ ይገኛል። የቶትንሃም ሆትስፐርስ ወቅታዊ እንቅስቃሴ በፕሪሚየር ሊጉ በጣም አስደናቂ ነው። በተለይም በዝውውር መስኮቱ ላይ እየተሳተፉ
ያሉበት መንገድ የሮቤርቶ ዲዘርቢ ቡድን ግን አሁንም በደንብ እንደሚጠናከር ፍንጭ የሰጠ ይመስላል። አሁን ደግሞ ጣሊያንን የአማካይ ስፍራ ተጫዋች አንቶኒዮ ቬራጋን ከናፖሊ ለማምጣት ጥረት እያደረጉ ይገኛሉ። የማንቸስተር ሲቲው አማካኝ ሮድሪ ፍጻሜ ደርሷል። በዓለም ዋንጫ ይጫወታል። በፍጻሜ ጨዋታ ላይ በሮድሪ በኩል በነገራችን ላይ በዚህ ዓለም ዋንጫ ላይ እሱ ያደረጋቸውን ማንም ያላደረጋቸውን ብቻ እንንገራችሁ መርጠን ውድ ቤተሰቦቻችን። የማንቸስተር ሲቲው የአማካይ ስፍራ ተጫዋች ሮድሪ 794 ኳሶችን ነክቷል፣ የሚስተካከለው የለም። 655 ኳሶችን አቀብሏል፣ የሚስተካከለው የለም። ሶስተኛ የሜዳ ክፍል ላይ 173 ኳስ አቀብሏል፣ የሚስተካከለው የለም። 41 የአንድ ለአንድ ፍልሚያን አሸንፏል፣ የሚስተካከለው የለም። በጨዋታ 22 ታክሎችን ፈጽሟል እስካሁን በተጫወታቸው፣ የሚስተካከለው የለም። በክፍት ጨዋታ 9 የግብ ዕድሎችን ፈጥሯል። ይሄ በእኩሌታ የሚጠቀሱ ተጫዋች ቢኖሩም የሚበልጠው ግን የለም። ይህ ሁሉ ነገር ያደረገው የማንቸስተር ሲቲው ሮድሪ በዓለም ዋንጫ ስፔንን ወክሎ ሲጫወት ነው። የማንቸስተር ሲቲው አማካኝ በሲቲ የ1 ዓመት ኮንትራት ብቻ ሲቀረው በሪያል ማድሪድ ዝርዝር ውስጥ እንዳለ ግን ሪያል ማድሪድ እንደማያስፈርመው ነፃ ሲሆን የሚጠበቀው ሮድሪ በሲቲ ኮንትራት ቀርቦለት ሲቲዎች ውሉን የሚጠባበቁለት ኮከብ ነው። እንዲህ አይነት በጣም አስደናቂ ቁጥር ያለውና ሲቲ ይህን ተጫዋች ማጣት ቀላል ወይም እድሜው እየሄደ ተብሎ ብቻ የሚተው አይነት ተጫዋች አይደለም። ክሪስታል ፓላስ ትሮቫቻሎቫን ከቼልሲ ለማስፈረም የሚያደርገውን ጥረት አጠናክሮ ቀጥሏል። ከኮሞ ከበድ ያለ ፉክክር ይጠብቀዋል። በነገራችን ላይ በዝውውር መስኮቱ ላይ ቼልሲዎች ክሪስታል ፓላስ የሚፈልጓቸው ተጫዋቾች እንዳሉ ይታወቃል። አዳም ዋርተንና ማክሰን ሎክሮክ በዋነኝነት ይፈለጋሉና ምናልባትም የዝውውር አካል እንኳን ባይሆን ለዝውውሩ መደላደልን ሊፈጥር ይችላል። ቼልሲ 35 ሚሊዮን ፓውንድ ከከፈለኝ አይደለም ፓላስ ኮሞ ተጫዋች ወደ ፈለገበት መሄድ ይችላል ብሎ ፍቃድ የሰጠ ክለብ እንደሆነ ይታወቃል። የሴስክ ፋብሬጋሱ ክለብ ኮሞ በርካታ ጥረቶችን አድርጓል። 2-3 ጊዜ የሂሳብ አቅርበው በጣም ያነሰ ሂሳብ መሆኑን ተከትሎ ቼልሲዎች ውድቅ እንዳደረጉባቸው ይታወቃል። ከዚህ ጋር በተያያዘ ክሪስታል ፓላስ ሁኔታውን በጣም እየተከታተለ ይገኛል። በተለይም ደግሞ ቼልሲ የአዳም ዋርተንንና የአማካይ ስፍራ ተጫዋች የተከላካይ ክፍሉ እንደዚሁም ማክሰን ላክሮክስን ዝውውር አጠናክሮ የሚቀጥል ከሆነ የዚህ ዝውውርም ጎን ለጎን ሊፈጸም የሚችልበት እድል አለ። ሜሎሽ ኬርኪዝ ስለ አንዴ ኤራኦላና ስለ አሰልጣኝ ስታፍ አባላት ይናገራል። ምንም እንኳን አንዲ ሮበርትሰን ውሉ ተጠናቆ ቀጣይ ዓመት ቶትናምን ቢቀላቀልም ሊቨርፑልውያን ግን ስለ ሜሎሽ ኬርኪዝ እርግጠኛ አይደሉም። አሰልጣኙን በተመለከተ ግን ሀሳቡን የሚቀጥለው ሜሎሽ ኬርኪዝ እነሱ እዚህ በመሆናቸው በጣም ደስተኛ ነኝ፣ በበርንማውዝ አብረን በጣም ጥሩ ጊዜን ያሳልፈናል ሲል ምናልባት ለተጫዋቹ ምቹ የሆኑት ሰው መጥተዋልም እየተባለ ነው። ኤራኦላ ወደ ሊቨርፑል እንደሚመጣ ስሰማ በጣም ደስ ብሎ ነበርም፣ እሱም በደንብ አውቀዋለሁ፣ በበርንማውዝ ለ2 ዓመት አብረን ሰርተናል ይላል ሜሎሽ ኬርኪዝ። እነሱ እኔን ያውቁኛል፣ እኔም እነሱን የአሰልጣኝ ስታፍ አባላቱን አውቃቸዋለሁ። ለክለቡ ብዙ ነገር ሊያመጡ እንደሚችሉ አምናለሁ። በተለይ አንድ ኤራኦላ በጨዋታ ዘይቤው በሚያመጣው ጉልበትና በቡድኑ እንዲጫወት በሚፈልግበት መንገድ ይህ ከሊቨርፑል ጋር በጣም ይጣጣማል ብዬ አስባለሁ። እናም ለወደፊቱ በጣም አስደሳች ጊዜ ይኖረናል ብሏል። ምናልባት በአርኔ ስሎት ስር ምርጥ ያልነበረው ሜሎሽ ኬርኪዝ አሁን አጫውተው የሸጡት አንድ ኤራኦላ አሰልጣኙ ሊሆኑ ነውና ምናልባት ምርጡንና የሆነው የሚለው በትልቁ ይጠበቃል። ማንቸስተር ዩናይትድ አንድ የአማካኝ ስፍራ ተጫዋች ያመጣል። በጀርመኑ ተነባቢ ጋዜጣ ቢልድ በኩል ዛሬ ስለ ዩናይትድ የአማካኝ ስፍራ ዝርዝሮች ይዞ ወጥቶ ወይም ሰሞኑን የተለመዱትን እና አሌክስ ስኮትን ስም ይዞ ከወጣ በኋላ ምናልባት ማንቸስተር ዩናይትድ ይሄ ከመጋረጃ ጀርባ በሚሰራውና ሰርፕራይዝ በሚያደርገው ወቅታዊ ዝውውሩ የአንጄሎ ስቴለርም ጉዳይ ችላ የሚባል አይደለም ይላል። የቢልድ መነሻ ሀሳብ ግን የአንድሬ ሳንቶስ ዝውውር ነው። አንድሬ ሳንቶስን አምና ዩናይትድ ሊያስፈርም ከቼልሲ ጥሩ አልተሳካም፣ ዘንድሮ ግን አሳክቶታል። አንጆሎ ስቴለርም አምና ይፈልግ ነበር፣ ዩናይትድ ግን ከስቱትጋርት ጋር አልተስማማም ነበረ። 36.5 ሚሊዮን ዩሮ የውል ማፍረሻ አለው አንጆሎ ስቴለር። እናም ይሄንን ዝውውር ምናልባት ዩናይትድ ሊያጤነው ይችላል የሚል ዘገባን ቢልድ ዛሬ በፊት ገጹ ላይ ይዞት ወጥቷል። ሪዮ ፈርዲናንድ ቤልጅየም አማካኝ ዩሪ ቲልመንስ ወደ ማንቸስተር ዩናይትድ ማምራቱን ተከትሎ ምርጥ ዝውውር ብሎታል። ፈርዲናንድ በሰጠው አስተያየት በእንግሊዝ ፕሪሚየር ሊግ እና በአውሮፓ መድረክ ያለው ሰፊ ልምድ አስደናቂ ነው ይላል። ዩናይትድ የተጫዋቹን ውል ማፍረሻ ዋጋ በአግባቡ ተጠቅሞበታል፣ ገበያውን በሚገባ በመረዳት የተደረገ ድንቅ ዝውውር ይለዋል። በርከት ያሉ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦቻችን ዩናይትድ ገንዘብ ላይ ያተኮረ ዝውውር ነበር ብለውን ነበረ። ሪዮ ፈርዲናንድ ግን ከተጫዋቹ ወቅታዊ ብቃት አንጻር ትክክለኛው ይሄ ገበያውን ያማከለ ዋጋን የፈጸመው ዩናይትድ እያለ ነው። በእርግጥ ውል ማፍረሻ ነው 35 ሚሊዮን ፓውንድ።
ዩሪ ቴሌመንስ የዝውውር ሂሳብ ሲነገር የውል ማፍረሻ ባይኖረው ኖሮ ከ70 ሚሊዮን ፓውንድ በላይ ቪላ ይጠይቀን ነበር የሚለው ሪዮ ፈርዲናንድ ነው። ፈርዲናንድ ክሎም ስለዚህ ማንቸስተር ዩናይትድ በዚህ ዝውውር ስራ ላይ በጣም አስደናቂውን ቀመር ፈጽሟል። 35 ሚሊዮን ፓውንድ በጣም በጥሩ ዋጋ ከወቅታዊ ዋጋ አንጻር አስፈርመነዋል። ዋጋውም ይገባዋል። ተጫዋቹም ለዩናይትድ ምርጥ ነው ሲል ተደምጧል። ቲልመንስ አዲሱ የማንቸስተር ዩናይትድ አማካኝ ስማቸው በስፋት ከማንቸስተር ዩናይትድ ጋር ሲነሳ ከነበሩት እነ ማቲያስ ፈርናንዴዝ በተቃራኒው ዩናይትድን የመቀላቀል የግል ፍላጎቱ የዩናይትድ ሰዎች ዝውውርን የምንፈጽምበት ፖሊሲ ያለን ካሉት አንጻር ፖሊሲያቸውን በደንብ ፈጽመዋል ማለት ነው። ይህም ዝውውሩን በቀላሉ እንዲፈጸም ያደረገና ዩናይትድ ሰዎች እኛን መለያ መልበስ የፈለገ ብቻ ባሉት ቀመር መሰረት ማቲያስ ኩኛን፣ ብሪያን ቡሙን ባስፈረሙበት ሂደት ዩሪ ቴልማንስን አስፈርመዋል። በነገራችን ላይ በተቃራኒው ማንቸስተር ዩናይትድ ወደ ቡድኑ ሊያመጣው ሲፈልገው የነበረው ማቲያስ ፈርናንዴዝ እንደ ሌሎች ተጫዋቾች ማንቸስተር ዩናይትድን ብቻ የማለት አዝማሚያን ያለማሳየቱን ተከትሎ ዝውውሩ እንዲቀር ተደርጓል። የማንቸስተር ዩናይትድ ባለስልጣናት በዝውውሩ ገበያ ላይ የተረጋጋ ሂደትን መከተል ስለፈለጉ ነው የማቲያስ ፈርናንዴዝ ዝውውርን በጊዜ ገለል እንዲሉ አድርጓቸው የነበረው። መረጃው የሮብ ዳውሰን ነው። ዩሪ ቴልማንስ በፕሪሚየር ሊግ ላይ በጣም አስደናቂ ልምድ አለው። በነገራችን ላይ ለአብነት ያክል ፍጹም ቅጣት ምትን ሳያካተት 2023/24 በ46 ጨዋታ 11 የግብ አስተዋጽኦ፣ በ2024/25 በ53 ጨዋታ 15 የግብ አስተዋጽኦ፣ በ2025/26 በ35 ጨዋታ ወይም በተጠናቀቀው ዓመት 9 የግብ አስተዋጽኦ አለው። የአማካኝ ስፍራ ነው። ዩናይትድ ከሱ ግብና አሲስት አይፈልግም። ካዜሜሮ ሚና እንዲተካላቸው ነው የሚፈልጉት። ስለዚህ ዋናው ስራው የተቃራኒን ቡድን ጨዋታ ማበላሸት ወይም ይሄ 6 ቁጥር ቦታ ላይ ነው። ከዛ ውጪ ቼልሲ ከአውሮፓ ሻምፒዮንስ ሊግ ውድድር ውጪ መሆኑን ተከትሎ የማንቸስተር ዩናይትድ የሳንቶስን የማግኘት ሂደት ነገሮችን ቀለል ያደረገ፣ ተጫዋቹም ደግሞ ወዲያው ጥያቄው ሲቀርብለት እሺ ያለ መሆኑ ዝውውሩ እንዲፈጸም አድርጓል። ይሄም የኬረን ጌል የዴሊ ሜሉ ዘጋቢ ዩናይትድ ፖሊሲውን የምርም በአንድሬ ሳንቶስም ላይ በዩሪ ቴሌማንስም ላይ ታግብሮታል የሚል ነው። ኡጋርቴ ጉዳት ላይ እንዳለ ይታወቃል። ለ1 ዓመት ከሜዳ ይርቃል። ማኑኤል ኡጋርቴ በነገራችን ላይ በተሳካ ሁኔታ ቀዶ ጥገናውን አጠናቋል። ከዚህ በኋላ የሚጀምረው የማገገም ሂደቱ ነው። በክለቡ ሕክምና አካል ብቃት ባለሙያዎች የቅርብ ክትትልና እንክብካቤ ይደረግለታል። ፊፋ 5 ሚሊዮን ፓውንድ ደሞዙን ይከፍላል። ማንቸስተር ዩናይትድ ጥቅማ ጥቅሞቹን ብቻ ያስብለታል። ማንቸስተር ዩናይትድ በነገራችን ላይ ገንዘብ አግኝቷል። ወደ 12.4 ሚሊዮን ዩሮ ወይም 10 ሚሊዮን ፓውንድ አግኝቷል ከሜሰን ግሪንውድ ወደ ፌነርባቼ ማቅናት በኋላ ማለት ነው። ይህም የማንቸስተር ዩናይትድን የገቢ አቅም በተዘዋዋሪ ወይም ቀጥታ ባልሆነ መንገድ ጨምሮታል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ እስካሁን የበጀት ጉለት አላጋጠመውም። ምክንያቱም 150 ሚሊዮን ፓውንድ አማካይ ያስፈርማለሁ ብሎ በበጀቱ የያዘው ማንቸስተር ዩናይትድ እስካሁን ወደ 85 ሚሊዮን ፓውንድ ነው ያወጣውና ቀሪ ገንዘብ አለው ካቀናነስ ነው። ስለዚህ ዩናይትድ ይሄ የአማካኝ ስፍራውን ለማጠናከር የበጀተው በጀት ገና ያልተነካ እና ሜሰን ግሪንውድ ደግሞ ተጨማሪ ገንዘብ ነው። ክርስቶስ ዞሊስ አርሰናልን ብቻ ነው የምቀበለው፣ ሌሎች አማራጮችን ለጊዜው እያየው አይደለም ብሏል። ግሪካዊ የፊት መስመር ተጫዋች በቀጣይነት ሌሳንድሮ ትሮሳርድን ለመተካት ወደ ቡድኑ እንደሚመጣ ይታወቃል። አርሰናሎች ክለብ ብሩጅ ጋር የሚያደርጉት ድርድር ተጠናክሮ መቀጠሉን የገለጸው ፋብሪዚዮ ሮማኖ በአርሰናልና በተጫዋቹ መካከልም ከስምነት ተደርሷል። አዲሱ የአርሰናል የክንፍ አጥቂ ይሆናል ተብሎ የሚጠበቀው ተጫዋችም ልክ ሌሳንድሮ ትሮሳርድ ቤሺክታሽን መቀላቀሉ ይፋ ሲደረግ ይህኛውም ዝውውር ይፋ ይደረጋል ተብሎ ይጠበቃል። አሁን የቀረው ነገር በክለብ ብሩጅ እና በአርሰናል መካከል ብቻ መስማማት ነው። ክለብ ብሩጁ የክንፍ አጥቂ ክርስቶስ ዞሊስ አርሰናልን ለመቀላቀል ከስምነት ደርሷል። ይሄ ጥሩ የሚባለው ዜና ነው ለአርሰናል ደጋፊዎች። በተቃራኒው ግን በአርሰናልና በኒውካስል ዩናይትድ መካከል የ40 ሚሊዮን ፓውንድ ልዩነት ተፈጥሯል። አርሰናል 60 ሚሊዮን ፓውንድ ይበቃል ሲል ኒውካስል ዩናይትድ 100 ሚሊዮን ፓውንድ ያስፈልገኛል ብሏል። ማክፓይሶች ይሄን ተጫዋች ለመሸጥ ልክ እንደ አንቶኒ ጎርደን፣ ልክ እንደ ሳንድሮ ቶናሊ ገንዘብ ካላወጣልን አንበላችን ቢቆይስ የሚል እቅድ አላቸው። መረጃው የቶክ ስፖርት ነው። አርሰናል ሌሎችንም የመስመር ተጫዋቾች እየተመለከተ ይገኛል። በተለይም የግራ ተመላላሽ ስፍራ ተጫዋች የሆነውን አንቶኒ ኑሳን እየተመለከተ ነው። መድፈኞቹ ተጫዋቹን ለማምጣት ካስፈለጋቸው ግን ከ40 ሚሊዮን ዩሮ በላይ ያስፈልጋቸዋል። በጣም አስደናቂ ጊዜን ባለመሆን ጫማ አሳልፏል ተጫዋቹ። ሌፕዚግ በተጫዋቹ በኩል
በቀጥታ መሸጥ አይፈልጉም። ለጊዜው በአጠቃላይ ተከፍሎ የሚያልቅ 60 ሚሊዮን ዩሮ ይፈልጋሉ፣ ከ40 እስከ 60 ሚሊዮን ዩሮ ግን መሸጥ ፍላጎት የላቸውም ተብሏል። አርሰናል ሁኔታውን እየተከታተለ ይገኛል። በሌላ በኩል በአርሰናል ዝውውር ውስጥ በስፋት የሚጠቀሰው የሞርጋን ሮጀርስ ጉዳይ ነው። በርካታ አርሰናል ደጋፊዎችም ሲጠይቁን ነበረ። የቀድሞ የዩናይትድ ተጫዋች ነው ዲዋይት ወርክ። ሞርጋን ሮጀርስ አርሰናልን ቢቀላቀል የተለየ ዝውውር አይሆንም። በቪላ በኩል 4ኛ 5ኛ እየወጣ ለትልቅ ነገር መወዳደር የሚችል ነው። ሞርጋን ሮጀርስ ወደ አርሰናል ቢሄድ ይሄን የመጫወቻ እድል በቪላ እንዳገኘው ላያገኘው ይችላል እና አስቶን ቪላን ለቆ ወደ አርሰናል መሄዱ ትክክለኛ ዝውውር ላይሆን ይችላል ለተጫዋቹ የሚል መረጃን ዲዋይት ወርክ የግል መልካታውን አጋርቷል። አርሰናል የቪክተር ዮኬሬሽን ነገር በዩሊያን አልቫሬዝ የሚለው ምናልባት ነገርየው በአትሌቲኮ ማድሪድ በይፋ ከመጣ አርሰናሎች ሊያጠኑበት ይችላሉ የሚለው ነገር እንዳለ ነው። ከዛ ውጭ ግን አርሰናሎች የፊት መስመር ተጫዋቻቸውን ቪክተር ዮኬሬሽን ለመሸጥ ለገበያም ያላወጡትም አላቀረቡትም። ነገር ግን የአትሌቲኮ ማድሪድ ፍላጎት ተጫዋቹን እዛው ለባርሴሎና ለመሸጥ ከእንግሊዝ ውጭ መሸጥ ነው። አርሰናል ደግሞ ያንን ገንዘብ መክፈል አይፈልግም። ከ150 ሚሊዮን ዩሮ በላይ የሚፈልጉትን አይከፍልም። ከዚህ ጋር በተያያዘ አሁን እየወጡ ባሉ መረጃዎች መሰረት ውድ ቤተሰቦቻችን ያው የተለመደው ዩሊያን አልቫሬስን አርሰናል ወስዶ ቪክተር ዮኬሬሽ ሲደመር ገንዘብ የሚለው ቀመር አሁንም በአትሌቲኮ ማድሪድ በኩልና በአርሰናል በኩል ያሉ ናቸው። የቅርብ ምንጮችም ይሄንን ነው ይዘው እየወጡ ያሉት። እስካሁን ግን በሁለቱም ክለቦች መካከል ይፋ ድርድር የለም። ምክንያቱ ዩሊያን አልቫሬዝ ባርሴሎናን ብቻ ማለቱ እንደሆነ ይታወቃል። በ2026 የዓለም ዋንጫ ለእንግሊዝ ብዙ ድሎችን የፈጠረው ዴክላን ራይስ ነው። በነገራችን ላይ የአርሰናሉ የአማካኝ ስፍራ ተጫዋች ዴክላን ራይስ ነገር ከዓለም ዋንጫ በኋላ የሚለይ ይሆናል። የሳሊባ ያው ጉዳቱን ራሱ በአንደበቱ ጀርባ አብቅቶለታል ነው ያለው። የሕክምና ምርመራ በእርግጥ ይደረግለታል። ግን ዴክላን ራይስ በጣም አስደናቂ ቁጥር ያለው በዚህ ዓለም ዋንጫ ላይ 13 የግብ ዕድሎችን ፈጥሯል። ኑኖ ማዱዌኬ 9፣ ጁድ ቤሊንግሃም፣ አንቶኒ ጎርደን፣ ኒኮ ራይሌ እያለ ይቀጥላል። በነገራችን ላይ እንግሊዝ ከቀናት 7 ተጫዋቾች በዓለም ዋንጫ የፍጻሜ ጨዋታ ሜዳ ላይ ሲተረማመሱ የምናያቸው ከአርሰናል ነው። ይሄ ለአርሰናል በጣም ትልቅ ግኝት ነው። አርሰናል ምን ያህል የፕሪሚየር ሊጉን ዋንጫ ማንሳት ብቻ ሲሆን እንዴት ተጽዕኖ ፈጣሪ ክለብ እየሆነ እንደመጣ ማሳያ ሊሆን ይችላል። እንግሊዝ ከቀናት ማለት ነው። ውድ ቤተሰቦቻችን እንግሊዝን እንቀጥል። እንግሊዝ ኖርዌይን በመርታት 4ኛ ተከታታይ የዓለም ዋንጫ ድሏን ነበር ያስመዘገበችው። እንግሊዝ በተከታታይ ብዙ የዓለም ዋንጫ ስታሸንፍ ከ1966 በኋላም ለመጀመሪያ ጊዜ ነው። በወቅቱ 3 አናብስት የዓለም ዋንጫን ማሸነፍም ችለው ነበረ። በዛን ወቅት እንግሊዝ ሩብ ፍጻሜ ከአርጀንቲና ተገናኝታ 1-0 አሸንፋ ነበረ። እንግሊዝ አሁን እንደ ሃሪኬን ያለ 22 ሙከራ 12 ኢላማውን ጠብቆ 6 ያስቆጠረ፣ እንደ ጁድ ቤሊንግሃም ያለ 17 የሞከረ 11 ኢላማውን ጠብቆ 6 ያስቆጠረ ጥርት ያለ አማካይ ስፍራ ጥርት ያለ የፊት መስመር ተጫዋች ያላት። በነገራችን ላይ የእንግሊዝ ብሔራዊ ቡድንም በጣም በአስደናቂ ሁኔታ ጉዞን ሲቀጥል ሃሪኬንና ጁድ ቤሊንግሃም ታሪክ መጻፋቸውን ቀጥለዋል። በአንድ የዓለም ዋንጫ 2 ተመሳይ ቡድን ተጫዋቾች 6 ጎል ሲያስቆጥሩ ለመጀመሪያ ጊዜ ነው። 2 ተጫዋቾች እንግሊዝ በዓለም ዋንጫው ካስቆጠረቻቸው 13 ግቦች 12ቱን አስቆጥረዋል። ይሄ በጣም አስገራሚ ታሪክ ነው። ምናልባት የሮናልዶና የሪቫልዶን ታሪክ ይደግሙት የሆነው ሁለቱ 8 እና 5 ግብ ነበራቸው። እስከ ፍጻሜም እስከ ደረጃ ጨዋታም ከሄዱ የሚጠበቅ ይሆናል። ሊዮኔል አንድሬስ ሜሲ የጨዋታው ልዩነት ፈጣሪ ይሆናል ተብለው ከሚጠበቁት ዝላታን ያለውን እንንገራችሁ። ዝላታን እንግሊዝ ከዚህ በፊት የእግዜርን እጅ አይታለች፣ አሁን ግራ እግር ደግሞ ታያለች ይላል። ያ ማለቱ የእግዜር እጅ ስል ዲያጎ አርማንዶ ማራዶና በእጁ አስቆጥሮባት ነበር እንግሊዝ ላይና ያኔ ቫር ስለሌለ ጎሎ የእግዜር እጅ ናት አለ። አሁን ደግሞ እንደ ሜሲ ያለ በጣም አደገኛ ሰው ይገጥማል እያለ ነው ዝላታን ኢብራሂሞቪች ስለ ሊዮኔል አንድሬስ ሜሲና ስለ እንግሊዝ ጨዋታ ሲናገር። እንግሊዝ ከአርጀንቲና በሚያደርጉ ጨዋታ ላይ ሁለቱ ብሔራዊ ቡድኖች ለመጨረሻ ጊዜ የተገናኙት 2005 በወዳጅነት ነው። ሀገራቱ ያላቸው ትልቅ ተቀናቃኝነት ተከትሎ የወዳጅነት ጨዋታ ስዊዘርላንድ ነበር የተደረገው። እንግሊዝ ከአርጀንቲና እንዴትም ሆኖ ሊዋደዱ የማይችሉ ሁለት ሀገራት 1982 የፖለቲካ ትኩሳት ነው። ሊዮኔል ሜሲ በወቅቱ 18 ዓመቱ የነበረ ሲሆን በተመለከተው ቀይ ካርድ ምክንያት ነበር ጨዋታ የመለጠው። ከዛን ጊዜ በኋላ 21 ዓመታት በእንግሊዝ ተጫዋችነት ያሳለፈው ሜሲ ለመጀመሪያ ጊዜ በእግር ኳስ ተጫዋችነት ያሳለፈው ሜሲ ለመጀመሪያ ጊዜ እንግሊዝን ይገጥማል። ሜሲ
የእንግሊዝ ብሔራዊ ቡድንን አይግጠም እንጂ የእንግሊዝ ክለቦችን ሲገጥም ግን ብዙ ታሪክ አለው። ለአብነት ያክል ቼልሲ ላይ 3 ጎልና 3 አሲስት፣ ከማንቸስተር ሲቲ ጋር ሲጫወት ውድ ቤተሰቦቻችን 7 ጎልና 1 አሲስት፣ ከአርሰናል ጋር ሲጫወት ውድ ቤተሰቦቻችን 9 ጎልና 1 አሲስት፣ ዩናይትድ ላይ 4 ጎል፣ ሊቨርፑል ላይ 2 ጎል፣ ቶትናም ላይ 2 ጎል አስቆጥሮ እንግሊዝ ብሔራዊ ቡድንን ባይገጥምም የእንግሊዝ ክለቦችን መግጠም ያውቅበታል። ዛሬ ምሽት 4 ሰዓት ጨዋታው ይደረጋል። እንግሊዝ ከአርጀንቲና። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ከመደበኛው ሰዓታችን ቀደም ብለን ያቀረብነው የዓለም ዋንጫ ጨዋታ በፊት ዜናውን እንድትከታተሉ ነው። ከጨዋታው በፊት የሰማችሁን ግምታችሁን፣ ከጨዋታው በኋላ ውጤቱን ጻፉልን። ጥቂት ቆይታ እንመለስ። አበቃን።